ኦኬ ቪዲዮ ብዙ ቦታ አይቼዋለሁ። የጎጃም ሰርግ ነው። ባይ ዘ ዌይ ጎጃሜ አይደግስ፣ ከደገሰ ከባድ ነው። አደጋገሱ ከባድ ነው የሚሆነው። እዚህ ሰርግ ላይ አዲስ ነገር ታይቷል። ጎጃምኛ የሚጨፍር መኪና ታይቷል። ኧረ አንተ መኪናው ጎጃምኛ ይጨፍራል። እናቴ ትሙት እንዲህ ነው የሚለው። በቃ እንደዚህ ቀብረረ ብሎ በጣም አነጋጋሪ ከነበሩ ሰርጎች ውስጥ እስቲ ድገሚልኝ። አንድ ገመችስ በ46 ራሱ ብታባዙ 960 ሚሊዮን ምናምን ይሆናል። 960 ሚሊዮን ለገመችስ ብቻ ለ20 ምናምን ገመችስ። ቅድም ያልኳቸው 40 ምናምን ገመችስ እንትን ብሏል። ሰርግ ቢሊዮን ልንገባ ነው እንዴ ለድግስ? ያላችሁ ሰዎች ይደግሱ። ግን አሁን ችግሩ ምን መሰላችሁ? የሌለን ሰው አሁን ገንዘብ የሌለን ሰዎች እየደበረን፣ በጣም ኮምፕሌክሳችን እየተንጫጫ ነው እንዴ! እየደበረን ነው ማለት በቃ ይደብራል። ይኗናምስን ከሌለ ገንዘብ ከሌለ ምን እንዲያደርግ ለድሃ አያበላም እንዴ ነው የምትለው? ለድሆች አያካፍልም እንዴ ነው የምትለው? ምክንያቱም አንተ ድሃ ና ውበትሽን እያየሽ አትመጻደቂ፣ ጉራሽ ግርቴ ራሽን አታድንቂ፣ መወለድ ካልፈለግሽ የራስሽ ጉዳይ። እንግዲህ አጃቢዎቹም ከኋላ ኦኬ ወስጊር ይዋካጋ ተመልሻለሁ። እንዴት ናችሁ? ሰላም ነው ወይ? ዛሬ አበደ ቀውጢ የሀገር ጉዳይ ይዤላችሁ መጥቻለሁ። ይሄ እንደ ግለሰብ አይደለም፣ እንደ ሀገር የኢትዮጵያ ሰርግ ወዴት እየሄደ ነው? እንዲህ ሌላ ታሪክ። በሽምግልና አበባ ባለፈው እስከ 500 ሺህ ብር ምናምን ያስወጣል የሚል ነገር ሽምግልና ለሚላከው ሰርግ ሌላ ታሪክ ገብቷል እኮ እያልኩ ነው። ሌላ ታሪክ። በቃ ሰሞኑን የምናያቸው ሰርጎች ኢትዮጵያ ውስጥ አይመስልም። ይሄ አልበላም አልጠጣም ምበለው የለኝም ምናምን የሚለው ማህበረሰብ ሊደነግጥ ይገባል። አገባለሁ ወይ ወደፊት ሽምግልና ልካለሁ ወይ ምናምን ብሎ በጣም ሊያስብበት ይገባል። ህዝቡ ሌላ ታሪክ ላይ ነው። ሌላ ታሪክ። ሰው ዛሬ ሰርግ ነው የምናየው። ያበዱ ሰርጎች አሉ ከተማ ውስጥ በቃ የሚነቀንቅ ማለት ነው። ከዛ ደግሞ የኛ ሰፈር ሰርግም አለ። እኛ አካባቢ ደግሞ እንዴት ነው የኛ ሰፈር ሰርግ ምን ይመስላል? እንዴት ነው የኛ ደግሞ ምናምን የሚለውን አብረን ቼክ እናደርጋለን። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ፣ ዋና ተቆጣጣሪ፣ ፈላጭ ቆራጩኑ ያላገባችሁ ወንዶችም ሴቶችም ላይክ አርጋችሁ ጀምሩ። ያገባችሁ ደግሞ ላይክ እንትን አርጉ። ጊፍት መስጠት ትችላላችሁ። ሰው ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ይመቻችሁ። እንቁጠር እንዴ! እንዲህ ተደግሶ ሳትጠራ ስትቀር ስንት በሬ ነው? ይሄማ ሀገር እየተመረቀች ነው። ሀገር ቤት ራሷ ሀገር ለማስመረቅ መሆን አለበት። በስመ አብ! ኬት ነው ዙም ያደረገው ራሱ? የኔ አባት አይዞ፣ እውነት ነው። አይ እንዲህ ተደግሶ ካልተጠራማ ይደብራል። ከተማውን ያስጨነቀው አነጋጋሪ ሰርግ ባሮክ ዌዲንግ ካሬንት። እሺ ኦኬ ቪዲዮ ብዙ ቦታ አይቼዋለሁ። የጎጃም ሰርግ ነው። ባይ ዘ ዌይ ጎጃሜ አይደግስ፣ ከደገሰ ከባድ ነው። አደጋገሱ ከባድ ነው የሚሆነው። እዚህ ሰርግ ላይ አዲስ ነገር ታይቷል። ጎጃምኛ የሚጨፍር መኪና ታይቷል። በቃ
መኪናው ራሱ አባት ኧረ በስመ አብ ዘፈን ያማረው ሰው ዘፈን የሸወዝ ጊዜ ነበር። አንተ በጣም መጥፎ ሰው ነው። ይሄ ሰርገኛው ሙሽራው ማለት ነው። እንዲህ አይደረግም፣ እንዲህ አይደገስም፣ እንደዚህ አይደገስም። እንዲህ ኧረ አንተ መኪናው ጎጃምኛ ይጨፍራል። እናቴ ትሙት እንዲህ ነው የሚለው። በቃ እንደዚህ ቀብረር ብሎ በጣም አነጋጋሪ ከነበሩ ሰርጎች ውስጥ ከተማው መንገድ አዘግቶ ማለት ነው። ማለት አዲስ አበባ መንገድ እኔ ከተማ መዘጋት ለእንደዚህ አይነት ሰርግ ከተማ ሊዘጋ ይገባል። ሙሉ ሰው ከቤት መውጣት የለበትም። በቃ ኧረ ያበደ ነበረ። ቦሌ አካባቢ በቃ አስጨንቀውት ነበር አሉ። እኔም ተጨንቄ ነበር እውነት ለመናገር በዚህ ሰርግ ማለት ነው። የእንትና ሰርግ ነው የፋኒ ዲዛይን ማለት ነው። የኦሮሞና የጎጃም ሰርግ ባይ ዘ ዌይ ዚስ ታይም ሌላ ታሪክ ሌላ ሌቭል እኔ እኮ ማለት ነው ጴንጤዎች ድሮ ብዙ ወጪ አያወጡም ነበር። የሚገርማችሁ ማለት ነው ለሰርግ ምናምን ነገር ብዙ አያወጡም። በጣም እንትን ናቸው በቃ ምክንያቱም ብዙ ያው የሚደገሰው አላረድ ብዙ እንትን ያለበት ምናምን ጭፈራ ውስኪ ምናምን ያለበት ሰርግ ነው የሚደምቀው። አይሰሙም። አሁን ገንዘብ አለ በገመቺስ ነው። ይሄም የራሷ ሰርግ ነው። ይሄ ማለት አሁን ቅድም ያሳየዋችሁ ማለት ነው የፋኒ ዲዛይን ሰርግ ነው እና 40 ቪየት ነው ተገኘ የተባለው። እኔ እርግጠኛ አይደለሁም ሲባል ነው 40 ገመቺስ አስቡት እንዴ! ኦልሞስት ወደ 40 ምናምን ሺህ ብር ገብቷል አሉ ኪራይ የአንድ ገመቺስ ዋጋ። እኔ ኢትዮጵያ ውስጥ ራሱ 40 ገመቺስ አለ እንዴ? አለ 3-4 ነበር ከተማው ላይ ቢታየው። አሁን እኔ አንድ ነገር የሚያሳስበኝ ማለት ነው አሁን የምታገቡ ሰዎች እንዴት ነው ማለት አሁን እነዚህ እንደዚህ ካላረክ እንዴት ነው የምታገባት? ምንድን ነው የምታደርገው? እንደዚህ አድርገህ ካላገባት እሺ አንድ ቆንጆ የሆነች ሴትን ዴት አረክ ምናምን ይሻለች። ከዛ እንደዚህ ካላረክ እሷስ አይደብራትም? 100 ሺህ ብር አበባው በጣም ብዙ የመሰላችሁ ማለት ነው። አሁን ፍሬንድሺፕ ነበርኩኝና ለአንድ ሰርግ አሁን በዚህ ሲያልፍ ያየሁት 21 ገመችስ ነው። አንድ ገመችስ በ46 ራሱ ብታበሩ 21 ገመችስ ለአንድ ሰርግ 960 ሚሊዮን ምናምን ይሆናል። which is ምን አይነት ሀገር ላይ ሰምታችኋል? የአንድ ገመችስ 40 ምናምን ሺህ ብር ከሆነ የ20 ምናምን ገመችስ ራሱ 900 ምናምን። እስቲ ድገሚልኝ። አንድ ገመችስ በ46 ራሱ ብታባዙ 960 ሚሊዮን ምናምን ይሆናል። 960 ሚሊዮን ለገመችስ ብቻ ለ20 ምናምን ገመችስ። ቅድም ያልኳቸው 40 ምናምን ገመችስ እንትን ብሏል። ሰርግ ቢሊዮን ልንገባ ነው እንዴ? ለድግስ ቢሊዮን ልንገባ ነው እንዴ? እንዲህ which is ምን አይነት ሀገር ላይ እንግዲህ ምን አይነት ነገር እየተፈጠረ እንደሆነ ልክ ነው። ግን ይሳቡ 40 ምናምን ሚሊዮን ለ20 ምናምን 900 ምናምን ሚሊዮን ሌላም ነገር እስኪ አብሬት አደርጋችኋለሁ ማየውን ነገር እንፍጠር እንዴ? እስቲ ሶስት ጉራቻኮ ከኔ በያቻል ሃርኪኮ ቀለቻሎ ሎቲረ ጉሪኮ። አይ እኔ ግን ማለት ነው አስወር ነው የምላችሁ በጣም ነው የሚመቸኝ። አቅም ካለ ደግስ በቃ ምን አባቱ ምን በቃ ለምን ሰራ ታዲያ? ለምን ደከምክ? ለምን ሀብት አካበት? እንደዚህ እንትን ካላልክ በቃ ካላሳየ ዋጓል
ምን ይመጣል? ምን አባቱ ያላችሁ ሰዎች ይደግሱ። ግን አሁን ችግሩ ምን መሰላችሁ? የሌለን ሰው አሁን ገንዘብ የሌለን ሰዎች እየደበረን በጣም ኮምፕሌክሳችን እየተንጫጫ ነው እንዴ እየደበረን ነው ማለት በቃ ይደብራል። ይኗናምስን ከሌለ ገንዘብ ከሌለ ምን እንዲያደርግ ለድሃ አያበላም እንዴ ነው የምትለው? ለድሆች አያካፍልም እንዴ ነው የምትለው? ምክንያቱም አንተ ድሃ ና ድሃ ከሆንክ የሚሰማ ስሜት ያ ነው። እሱ ሰውየው ሲደግስ ወይኔ ታድሎ አይደለም እንዴ ለድሆች ለእኔ አሁን ይሄን ሁላ ብር እንትን ቢል እኮ ከሚል እኮ እኔ ለእኔ ቢሰጠኝ እኔ እኮ የሆነች ትንሽ ነገር ጀምሬ እኔ እኮ 200ም 300ም ሺህ ብር ይበቃኛል። ለእኔ ቢሰጠኝ እኮ ትንሽ የሆነች ነገር ጀምሬ ነገር ልጁ አግብቼው ልጅ እኮ ቤተሰብ ማስተዳደር ምችል ያ ነው ውስጥ ይመላለሰው። ሀብታም ሲደግስ ሀብታም እንዲህ ብር ሲበትን ምናምን የሚሰማ ስሜት ማለት ያ ነው። በቃ ቁጭ ብለህ እኔ አሁን እኮ እኔ ይመቸው እንዴ አባይዶ ሀብታም እኔ ያድርግ እንደፈለገ ይስጥ ለድሆች ምናምን፣ ግን ለድሃ ለመስጠት አይደለም ሀብታም የሚኮን እንደፈለግክ ለመሆን ነው ሀብታም የምትሆን። በቃ እንዴ እና ታዲያ ምን ለእንትንማ ምን አስለፋ ቀን መሆኑ። ዲጄዎቻችን ደግሞ ሌላ ታሪክ ልክ ዲጄ ኤቢ አባቴ ዲኮር ሌላ ታሪክ ሌላ ሌቭል ማለት ነው። እኔ ውጭ ላይ ምናምን ነበር ከዚህ በፊት እንደዚህ አይነት ዲኮሮች ማየው፣ እንደዚህ አይነት የዲጄ ሴታፕ የምናየው። እሳት ሁላ ነው እየለቀቁ ያሉት። አንድ ላይ ለፕራይዝ ለፋሚሊ ለጆኒ ለሚዜ አይታይም ያምራል ህዝቤ ይሰማ ሉክ የዲጄ ሴት ሊክ ኮንሰርት በሉት እኮ እኔ አንድ የገባኝ ነገር ማለት ነው እነዚህ ሰርጎች ምናምን ሳይ ሀገሪቷ በጣም ደልቷታል ነው የምልህ። ምክንያቱም ዝም ብሎ የመጣ አይደለም። በጣም የደላው ሰው አለ፣ የተመቸው ሰው በቃ እንደፈለገ ገንዘብ አቅም ዝጭ የሆነ ሰው አለ። እንደዛውም ደግሞ ችስት ያለ የኔ ጌታ ችስት ያለም አለ። ያበደ ነው ይሄ የአፍሪካ ምናምን ዌዲንጎች ላይ የምናየው ኑሮ ጣጣው ያለ እሺ ኢንትራንስ ያበደ ይሄኛውን ቃውጥ ሰርጥ ነው። ቃውጥ ነው። ዲጄ ማይኪ እሺ፣ ስንት ሰው እየጠራችሁ ነው ግን? ቆይ ስንት ሰው እየተጠራ ነው? ኮንሰርት እኮ ነው ይመስለው እንጂ በቃ ኮንሰርት ነው። ፍሬንድሺፕ ላይ የሚካሄዱ ስፔሻሊ ፍሬንድሺፕ እዛ የሚካሄድ ሰርግ ምናምን እኔ ዲኮሩም እያስገረመኝ ነው። በጣም ነው የሚሰራው። በጣም ልክ ያለበት
ኬኩን አይታችሁታል? እዛ ጋር የቆመው እንደዚህ የቆመው ኬክ ነው። ዳንስ ፍሎሩ እንደዚህ ሰፊ ሲሆን በቃ ስፔስ ሲኖረው ይሄው ኬኩ እዛ ጋር ነው ያለው። ኢቭን ማለት ነው ስፔስ እንዲህ ሲኖር እንደፈለገ ሚዜዎች ምናምን ሙሽር አንተ እኛ እኮ በእናትህ ሙሽራው ተጋፍታ እኮ ነው የምትመጣው እኮ ኬክ ለመቁረስ። እኛ ሰፈር እንደዚህ አይነት ዳንስ ፍሎሮች ሰፊ ስፔስ ያለው ምናምን እንደዚህ አይነት ዲኮር ኢትዮጵያ ውስጥ አባቴ እዚህ ድንኳን ሰበራ ገብተ ዝም ብለህ ቆመ ራሱ ብታይ በረከቱ ያድርባል፣ በረከታቸው ያድርባል። እነዚህ ሰዎች በረከቱ ይደርብኝ ብለህ ነው የምትወጣው። ምንድን ነው የሚያለው? ይሄ ደግሞ ይሄ ሰውዬ ጉራጌኛ ስጨፍር ላሳያችሁ። የት አለ ጉራጌኛ? ልክ እሺ፣ መልስ ላይ ነው። እኛ እኮ ይኸው አሁን ወንድ ብዙ ፈረንጅ ሲያገባ አላይም፣ ብዙም አላይም፣ ግን ሴቶቻችን ተባርካቸዋል። ኤኒዌይስ ማለት ነው። አሁን ደግሞ ወደ እኛ ሰፈር ሰርግ ነው የምንሄደው። ለመሰላችሁ እንደዚህ አይነት ሌክዠሪ ሰርጎቹ እንዳሉም ሁሉ እኛ ሰፈር ደግሞ ምን አይነት ሰርግ ነው ያለው? እንዴት አይነት ጽድት ያለ ፏ ድምቅ ያለ ሰርግ። ከያሬድ ነጉ ነው የምጀምርላችሁ። ከእኛ ሰፈር ሰርግ ከጀመርን እነ ያሬድ ነጉ የእኛ ሰፈር ሰው ናቸው። እኛ ሰፈር ናችሁ ስል በሌቭል ስታንዳርድ ነው ምን የሰፈር ሰው ተሰብስቦ ላይት የለም፣ ከኋላ ቆርቆሮ ነው። ስትወጣ ስጦታ ይመጣል፣ ስጦታ ይሰጣል፣ ስጦታ ይሰጣቸዋል። የእኛ ሰፈር በጣም ሰው ናይስ ነው። ሳህን ይሰጣል። ከዛ ኮንፈርት በቃ ኮንፈርት ይኖራል። 3-4 ኮንፈርትም ሊሰጥ ይችላል። ብርጭቆ ስጦታ ይሰጣቸዋል። እሺ ምንድን ነው ጋቢ? ጋቢ በቃ አባወራውና ኦልሬዲ አሁን ባህል እየሆነ ነውና እዚህ ላይ ጣል አድርጎ ምናምን የሚቀመጠው ነገር ያስፈልጋል። ይሄ በእኛ ሰፈር የሰርግ ሲስተም ውስጥ እንደ ግዴታ ነው። ጋቢ ለሁለት አንተም ታለብሳለህ፣ እነሱም ያለብሷል ምናምን። ዋዘርዬ አግዘው እስኪ። የእኛ ሰፈር ሰርግ እንዲህ ነው፣ ቀውጢ ነው። የእኛ ሰፈር ሰርግ እናቶቻችን ቀውጢ ናቸው በጣም። መርጬ የቱን ከየት መርጬ ምኑን ከምን መርጬ ሲርቦሽ አትርቂኝ ሲቀርቡሽ መከራ አንድ ነገር የለሽ ሁልጊዜ ኪሳራ ውበትሽን እያየሽ አትመታረቂ ጉራሽ ቅርቴ ራሽን አታድንቂ መወለድ ካልፈለግሽ የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ። የእኛ ሰፈር ዳንስ ፍሎር እንዲህ ነው እነማሚ የሚያደምቁት። እንደዚህ በቃ ፏ አርጉ። የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ ከእንግዲህ። እኛ ሰፈር ሌላ አስገራሚ ሰርግ ላሳያችሁ። አንተ እዚህ በቪኤት ምናምን ነው አይደል የምታውቀው? በገመቺስ ምናምን እና ሊሞ በሁለት ሊሞ ምናምን። እኛ ሰፈር ጸዴ ሊሞ ላሳያ። የእኛ ሰፈር ሰርግ አባቴ በስካቫተር በዶዘር ነው። ሶፋን ታረጋለህ ከዛ ያበደ ነው። በዚህኛው ትሬንድ በጣም የተመቸ የሰርግ ትሬንድ አንዱ ይሄ ነው።
አጃቢዎቹም ከኋላ በግ ጭኗል። በዶዘሩ በግም ጭኗል። አጃቢዎች አሉ። ይሄ ከባድ ሰርግ ነው። እዛ ጋር ዲኮር ተደርጋለች መኪናዋ ራሱ ዶዘሩ ይቀርጻል። ያው አየህ ቅድም እዛ እንትን ሲጨፍር አይተነዋል አይደለ? ጎጃምኛ ሲጨፍር እዚህ ኦሮምኛ እየጨፈረ ነው ይኛው። ይኸው ከፍ አድርገዋል። ድገማቸው ይመጣ እንዲህ እያለ ነው ይመጣ። መቼም ኮንስትራክሽን ላይ የሚሰራ ሰው መሆን አለበት። ያገባው ልጅ በእርግጠኝነት ኮንስትራክሽን ላይ ነው የሚሰራው ብዬ አስባለሁ። ያበደ ኤኒዌይስ ማለት ነው። የዛሬው ቪዲዮ ይመስል ነበር። ያበደና ቀውጤ ቤንግ የሆኑ የሰርግ ቫይቦች አይተናል። በቃ ይበል የሚያሰኝ ነው። ከዛ በቀጠለ ግን ብዙዎቻችሁ እንዳይደብራችሁ እንደዚህ አይነት ጸዴ ሰርግ ስታዩም እንደዚህም ደግሞ ወረድ ያለች አነስ ያለች የኛ ሰፈር ሰርግም ስታዩ ብዙ እንዳትጨነቁ፣ በልካችሁ በእናት ሌቭል ያለች ሚስትና አጋር ይስጣችሁ። ምክንያቱም የኛ ህዝብ ሲተርት ድስት ግጣሙን አያጣም ነው ይባለው እና በዛም ሄድክ በዚህ ግጣምን አታጣም። ምንም አትሆንም፣ እንዳትጨነቅ ኮምፕሌክስ እንዳይንጫጫ ልፈልጌ ነው። ምንም ብትሆን ግጣምን አታጣም። ሀገር ምድሩ ሀብታም አይደለም፣ ሀገር ምድሩም ድሃ አይደለም። ገብቷችኋል? ስለዛ ባላንስ የምትሆነ አጣጣም። ስለዚህ አንተም ብዙ ከፍ ብላ አትንጠልጠል፣ አንቺም ብዙ እንትን አትበይ አለ አይደል? እዛ ኤኒዌይስ ማለት ነው። ይመቻችሁ። ሰብስክራይብ ላደረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ፣ ዋና ተቆጣጣሪ፣ ፈላጭ ቆራጭ ሆኖ እስከዚህ ሰዓት ድረስ ግን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ይመቻችሁ። ፒስ